ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮችን ይዘን ወደ እናንተ መተናል። በዛሬ ኢትዮ ቢዝነስ በአጫጭር የኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ገቢን በተመለከተ የግምጃ ቤት ሰነድ መረጃና አዋሽ ባንክ ዓለም አቀፍ እውቅና ማግኘቱን ከዚህም ባለፈ የአፍሪካ የጀማሪ ቢዝነሶች ጉባኤና እውቅናን የሚመለከቱ ጉዳዮችን አሰናድተናል። ኢትዮ ቴሌኮም አገልግሎቶቹን የሚያሰፉ አዳዲስ ምርቶችን አስተዋውቋል። የዓለም የደረጃዎች ቀን ከመከበሩ ጋር ተያይዞ ኢትዮጵያ የምርት ጥራትን ማረጋገጥ እንዲሁም ደግሞ ተወዳዳሪነትን መጨመር በሚመለከት ዙሪያ የፓናል ውይይት ተከናውኗል። እነዚህ ደግሞ በዝርዝር የምንመለከታቸው ጉዳዮች ናቸው። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። አብራችሁን ቆዩ። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። የኢትዮጵያ የውጭ ቀጥተኛ ኢንቨስትመንት እድገት አስመዘገበ። በ2018 ዓመተ ምህረት የመጀመሪያው ሩብ ዓመት የውጭ ቀጥተኛ ኢንቨስትመንት የ7.87 በመቶ እድገት ማስመዝገቡን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። እንዲሁም በሩብ ዓመቱ ለ123 አዳዲስ የውጭ ኢንቨስትመንት ፕሮጀክቶች ፍቃድ መሰጠቱንና ይህም ካለፈው ዓመት የ26 በመቶ ብልጫ ያለው መሆኑ ተነግሯል። በሌላ በኩል በሩብ ዓመቱ በልዩ የኢኮኖሚ ዞኖች ከሚገኙ ኢንቨስትመንቶች ከ49 ሚሊዮን ዶላር በላይ የውጭ ንግድ ገቢ መገኘቱም ተመላክቷል። ቀጥለናል ተመልካቾች፣ ወደ ሌሎች የፋይናንስ መረጃዎቻችን እናመራለን። የገንዘብ ሚኒስቴር በኢንቨስትመንት ማበረታቻ ደንብ ረቂቅ ላይ የህዝብ አስተያየት እንዲሰጥ ጥሪ አቅርቧል። የኢንቨስትመንት ማበረታቻ ደንብ ቁጥር 517/2014 በአዲስ የኢንቨስትመንት ማበረታቻ ደንብ መቀየር አስፈላጊ ሆኖ በመገኘቱ የገንዘብ ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በመሆን አዲስ የኢንቨስትመንት ማበረታቻ የደንብ ረቂቅ አዘጋጅቷል። ለህዝብ አስተያየት የቀረበው የኢንቨስትመንት ማበረታቻ ሀገራዊ ፋይዳ ላላቸው ዘርፎች ልዩ ትኩረት ሰጥቷል። በአዲስ አበባና በኦሮሚያ ሸገር ከተማ አስተዳደር የሚቋቋሙ ግብር ከሚከፈልበት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩ 10 ዓመታት የ5 በመቶ የቅናሽ የገቢ ግብር ምጣኔ ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር ይከፍላሉ ይላል። ሌላኛው በአዲሱ የኢንቨስትመንት ማበረታቻ ትኩረት ያገኘውና ድጋፍ የሚሰጥበት የጀማሪ ቢዝነስ ዘርፍ ሲሆን ስራ ከጀመረበት ጊዜ ጀምሮ ለሚቆጠር የ10 ዓመት ጊዜ ግብር በሚከፈልበት ገቢው ላይ 5 በመቶ የቅናሽ ገቢ ግብር ማስከፈያ ምጣኔ ከዚያ በኋላ በገቢ ግብር አዋጅ በተደነገገው መሰረት የንግድ ትርፍ ግብር ይከፍላል። እንዲሁም በበርካታ ዘርፎች ከውጪ ለሚያስገቡት የካፒታል ግብዓቶች በነፃ እንዲያስገቡ የሚፈቅድም ነው። ወደ ሌላኛው መረጃችን እንለፍ። የአጭር ጊዜ የግምጃ ቤት ሰነድ ጨረታ ከፍተኛ ፍላጎት ተመዘገበበት። ኢንቨስተሮች በአጭር ጊዜ የግምጃ ቤት ሰነድ ጨረታ ላይ ከፍተኛ ፍላጎት ማሳየታቸው ተገልጿል። ሲቢ ካፒታል ኢንቨስትመንት ባንክ እንዳስነበበው በአጠቃላይ ከቀረበው የ32.2 ቢሊዮን ብር ግምጃ ቤት ሰነድ ጨረታ የ56.3 ቢሊዮን ብር ፍላጎት ተመዝግቧል። ጨረታው የ28 የ91 እና እንዲሁም የ182 ከዚህም ባለፈ የ364 ቀናት ሲሆን ባለሀብቶች በአጭር ጊዜ ጨረታ ላይ ከፍተኛ ፍላጎት አሳይተዋል ነው የተባለው። በተለይም በ28 ቀናትና በ91 ቀናት ጨረታ ከፍተኛ ፍላጎት ሲመዘገብ የ182 እና የ364 ቀናት አንጻራዊ ናቸው ተብሏል። አዋሽ ባንክ ዓለም አቀፍ እውቅናን አገኘ። በኢትዮጵያ የግል ባንክ ኢንዱስትሪ ከቀዳሚዎቹ መካከል የሚመደበው አዋሽ ባንክ በዓለም አቀፍ የቁጠባና የሪቴል ባንኪንግ ተቋም እንዲሁም የአውሮፓ የቁጠባና የሪቴል ባንኪንግ ቡድን በጋራ በሚያዘጋጁት የWSBI እንዲሁም የESBG አዋርድ አሸናፊ ሆኗል። ሽልማቱ በአሜሪካ ዋሽንግተን ዲሲ የተካሄደ ሲሆን ባንኩ ለዚህ እውቅና የበቃው የዘላቂ ልማት ግቦች ትግበራ ላይ የላቀ አፈጻጸም በማስመዝገብ እንዲሁም አርአያነት ያላቸውን ምርጥ አሰራሮች በተለያዩ ዘርፎች በማስመዝገቡ ነው። በዋናነትም በአካታች የባንክ አገልግሎትና ማህበራዊ ተጽዕኖ፣ በኢኮኖሚ እድገትና አቅም ማጎልበት፣ በዲጂታል ትራንስፎርሜሽን እና የቴክኖሎጂ ፈጠራ እንዲሁም ደንበኛ ተኮር አቅም ግንባታ ማከናወን በመቻሉ ነው ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ከሰሃራ በታች ከሚገኙ ከፍተኛ እድገት አስመዝጋቢ ሀገራት መካከል አንዷ እንደምትሆን የዓለም አቀፉ የገንዘብ ድርጅት IMF ትንበያ አመላክቷል።
ከሰሃራ በታች ከሚገኙ ሀገራት መካከል ኢትዮጵያ በፈረንጆቹ 2025 የ7.2 በመቶ እድገት በማስመዝገብ ከቀዳሚዎቹ ተርታ መሆኗንም ነው ሪፖርቱ ያመላከተው። ሀገሪቱ ሰፊ የመሰረተ ልማት ዝርጋታዎች ላይ መሆኗ እንዲሁም መንግስት በከተማና በገጠር መተግበር የጀመራቸው የልማት ስራዎች ለእድገቱ በምክንያትነት ተጠቅሰዋል። ከሰሃራ በታች ያሉ የአፍሪካ ሀገራት በፈረንጆቹ 2024 ከነበራቸው የ3.5 በመቶ አማካኝ እድገት በ2025 ወደ 3.8 ከፍ እንደሚሉም ተመላክቷል። ይህ ቁጥር እንደ አውሮፓውያን አቆጣጠር 2026 እስከ 2027 ወደ 4.4 በመቶ ከፍ እንደሚል ነው የዓለም አቀፉ የገንዘብ ድርጅት መረጃ ያመላክተው። ቀጥለናል ተመልካቾች፣ ወደ ሌላኛው መረጃችን እናመራለን። አራተኛው የአፍሪካ ስታርታፕ አልሚዎች ስብሰባና እውቅና መርሃ ግብር በአዲስ አበባ ይካሄዳል ተብሏል። ዝግጅቱ እንደ አውሮፓውያን አቆጣጠር ከህዳር 15 እስከ 17 ቀን 2025 የሚካሄድ ሲሆን ሽልማቱ በማደግ ላይ የሚገኘውን የአፍሪካ የስታርታፕ ስነ ምህዳር በመገንባት ላከናወኑት ስራ እውቅና የሚሰጥ ነው። ለዚህ ሽልማት 175 የመጨረሻ እጩዎች የቀረቡም ሲሆን በ35 ምድቦች ሽልማቱ የሚበረከትም ይሆናል። ይህ የእውቅና መስጠት ስነ ስርዓት በመላው አፍሪካ ላሉ የስነ ምህዳር ገንቢዎች፣ ስራ ፈጣሪዎች፣ ባለሀብቶች እውቅና የሚበረከትበት ይሆናል። በዚህ አጉራዊ ፕሮግራም ላይ ፖሊሲ አውጪዎች፣ ምሁራንን ጨምሮ በርካታ የዘርፉ ተዋናዮች ይሳተፋሉ። በርካታ ኢትዮጵያውያንም ስራ ፈጣሪዎች በእጩነት የተካተቱበት ይህ ዝግጅት ለ3 ቀናት የሚቆይም ሲሆን ከሽልማት ስነ ስርዓቱ በተጨማሪ የውይይት መድረኮች፣ ወርክሾፖችና የኔትወርኪንግ እድሎች የተካተቱበት ስለመሆኑም ተመላክቷል።